ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስተማሪ የሆነውን በጣም የሚጠቅማችሁን ለማንበብ የሚረዳችሁን ቪዲዮ ይዤላችሁ መጥቻለሁ። በእርግጠኝነት ይህንን ቪዲዮ ካያችሁ በኋላ የተለያዩ ረዣዥም ጽሑፎችን ለማንበብ በጭራሽ አትቸገሩም ማለት ነው። ዛሬ ያመጣሁላችሁ እንዴት የተለያዩ አረፍተ ነገሮችን እንዲሁም አባባሎችን በቀላሉ ማንበብ እንችላለን የሚለውን ሐሳብ በስፋትና በጥልቀት የምናየው ይሆናል ማለት ነው። ውድ ቤተሰቦቼ እጅግ በጣም ብዙ ትምህርት ስለምታገኙ እስከ መጨረሻው አብራችሁኝ እንድትሆኑ በትህትና እጠይቃችኋለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትሏን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉም ያሉት ስላሉ እናንተ ደግሞ ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት በየጊዜው የሚለቀቀው እጅግ በጣም አስተማሪ የሆነ ትምህርት በቀጥታ ወደ እናንተ እንዲደርስ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆነውን የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑን በደስታ ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛ ጋር ደግሞ እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተም መታችሁ ስትፈልጉ ከነኚህ ተማሪዎች ጋር በጋራ ወይም በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ እናንተን ማምጣታችን ነው ማለት ነው ውድ ቤተሰቦቼ። ስለሆነም ይህንን እድል እንድትጠቀሙ ይሁን። አሁን ቀጥታ ወደ ዛሬው ቪዲዮ እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮሜንት በማድረግ ትጀምራላችሁ ማለት ነው ውድ ቤተሰቦቼ። ቅድም እንደነገርኳችሁ ዛሬ የምናየው እንዴት የተለያዩ አረፍተ ነገሮችን በቀላሉ መመስረት እንችላለን ወይም ሐሳባችንን በአረፍተ ነገር መልክ እንዴት ማስተላለፍ እንችላለን የሚለውን ሐሳብ በደንብ የማሳያችሁ ይሆናል። እናንተ ደግሞ ማንበብ የቻላችሁት እኔን ቀድማችሁ ቪዲዮን በማቆም ማንበብ ትችላላችሁ። ከዛ በኋላ ተመልሳችሁ ቼክ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። ማንበብ ያልቻላችሁት ወይም የማትችሉት ከኔ ጋር እኩል ፊደል እየቆጠራችሁ በቀስታ እናነባለን ማለት ነው። እጅግ በጣም አሪፍ ቪዲዮ ነው። እንጀምር። እዚህ ጋር አንደኛው የምትመለከቱት የመጀመሪያ አረፍተ ነገር ምን ይላል የሚለውን አብረን እናነባለን። የመጀመሪያው አረፍተ ነገር የመጀመሪያው ቃል ነው ይሄኛው እዚህ ጋር የምትመለከቱት። እስኪ አብረን እናንብብ።
አ እ ም ሮ ህ ይላል። አያችሁት? ለአእምሮህ ለአእምሮህ ይላል። አያችሁት? ለአእምሮህ ይላል። በጣም አሪፍ። ከዛ ይቀጥልና በጣም ቀላል ነች። ሁላችሁም ትሞክራላችሁ። እቺን 3 ፊደል ነች። ሰላም ሰላም ይላል። ሰላም ስትል እዚህ ጋር ያሉት ሁሉም 6ኛ መደብ ላይ የሚገኙ ፊደሎች ናቸው። ስትል ይላል። ስትል ስትል ሰዎች ሰዎች ይላል። ሰዎች በጣም አሪፍ ሰዎች ይላል። ስለ አንተ ስለ አንተ ይላል። ስለ አንተ በጣም አሪፍ። ብዙ 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 ይላል። እዚህ ጋር ደግሞ ያለው ምን ይላል? ትንሽ ረዘም ይላል፣ ይፈትናችኋል። ነገር ግን የፊደሎችን ድምፅ በአግባቡ ከጠራችሁ በቀላሉ ማንበብ ትችላላችሁ ማለት ነው። ውድ ቤተሰቦቼ እስኪ አብረን እናንብብ። እ ን ዲ ያ ው ቁ አያችሁት? እ ን ዲ ያ ው ቁ እንዲያውቁ ይላል። እንዲያውቁ መፍቀድ 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 ይላል። በጣም አሪፍ። በጭራሽ በጭራሽ የለብህም የለብህም ይላል። የለብህም ይላል። እስኪ አንድ ላይ ሁሉን አብረን እናነባለን። ለአእምሮ ሰላም ስትል ሰዎች ስለ አንተ ብዙ እንዲያውቁ መፍቀድ በጭራሽ የለብህም ይላል። አያችሁት? ውድ ቤተሰቦቼ እዚህ ጋር በጣም ቆንጆ አረፍተ ነገር ነው። በተለያየ ጊዜ ይህንን አረፍተ ነገር መጠቀም ትችላላችሁ ማለት ነው። አያችሁ? ሐሳባችሁን በአባባል መልክ ለመግለጽ ከፈለጋችሁ እንደዚህ መጻፍ ትችላላችሁ። ምን ይላል? ለአእምሮ ሰላም ስትል ሰዎች ስለ አንተ ብዙ እንዲያውቁ መፍቀድ በጭራሽ የለብህም ይላል። ምን ማለት ነው ካላችሁ አንዳንድ ጊዜ ምስጢራችሁን ልትነግሯቸው ትችላላችሁ። አንዳንድ ጊዜ ስለ ራሳችሁ ገልጣችሁ ካሳያችሁ በኋላ አንዳንድ ሰው በዛ በኩል ገብቶ ሊጎዳችሁ ይችላል፣ ወይም ያንን ምስጢር ለሌላ ሰው ሊያካፍል ወይ ሊናገር ይችላል። ስለዚህ እናንተ ማድረግ ያለባችሁ ከመጠን በላይ የሆነውን ነገር ወይም ምስጢራችሁን ለሁሉም ሰው ማጋራት የለባችሁ ማለት ነው። ለዛ ነው አእምሯችሁ ሰላም እንዲያገኝ ብዙ እንዳያስብ ከፈለጋችሁ ከመጠን በላይ ምስጢራችሁን ለሁሉም ሰው ማውራት እንደሌለባችሁ የሚያሳይ እጅግ በጣም አስደናቂ አረፍተ ነገር ነው። ለአእምሮ ሰላም ስትል ሰዎች ስላንተ ብዙ እንዲያውቁ መፍቀድ በጭራሽ የለብህም ይላል። ወደ ሁለተኛው እናመራለን። እዚህ ጋር ያለው ምን ይላል? ሊያገኙት አያችሁት? ሊያገኙት ይላል። በአንድ ላይ ሲነበብ ሊያገኙት ያልቻሉትን ነገር 3 ፊደል ነው። ነገር ይላል። በጣም አሪፍ። ያጣጥሉታል ይላል። እስኪ አንድ ላይ አብረን እናንብብ። ሊያገኙት ያልቻሉትን ነገር ያጣጥሉታል ይላል። ይህ ማለት ምን ማለት ነው? ወይም እንዴት ነው ይሄኛው አረፍተ ነገር ሚብራራው ካላችሁ በቀላሉ ሳስረዳችሁ አንዳንድ ጊዜ ሰዎች የሚያጣጥሉት ማግኘት የማይችለውን ወይም የማይችሉትን ነገር ነው። ማግኘት የማይችሉትን ነገር ያጣጥሉታል ማለት ነው። ስለዚህ እናንተንም ምናልባት የሆነ ሰው ካልፈለጋችሁ ወይም ካጣጣላችሁ ያ ሰው ይበልጥ እናንተን እንደሚፈልግ መረዳት አለባችሁ ማለት ነው። ውድ ቤተሰቦቼ ሊያገኙት ያልቻሉትን ነገር ያጣጥሉታል ይላል። አንዳንድ ጊዜ እንደውም ተረትም አለ፣ ያጣለማኝ ተሳድቦ ይሄዳል የሚለው ጋር በጣም ይመሳሰላል ይህ አረፍተ ነገር።
ሊያገኙት ያልቻሉትን ነገር ያጣጥሉታል ይላል ማለት ነው። ቤተሰቦቼ በጣም አሪፍ። ወደ ሶስተኛው እናመራለን። ምን ይላል? ሲከፋም ሲከፋም ይላል። ሲከፋም በጣም አሪፍ። ፈገግ ፈገግ ማለት ማለት ይላል። ልመድ ልመድ ይላል። ያም ያም ይላል። ያም የህይወትህ የህይወትህ አንዱ አንዱ አካል አካል መሆኑን አትዘንጋ ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። ሲከፋም ፈገግ ማለት ልመድ፣ ያም የህይወት አንዱ አካል መሆኑን አትዘንጋ ይላል። እስኪ አንድ ላይ ሰብሰብ እናርግና እናንብብ። ሲከፋም ፈገግ ማለት ልመድ፣ ያም የህይወት አንዱ አካል መሆኑን አትዘንጋ ይላል። ይህ ማለት ምን ማለት ነው? ወይም አረፍተ ነገሩ ምኑን ነው የሚያስረዳን ካላችሁ፣ አንዳንድ ጊዜ ቢከፋን እንኳን ፈገግ ማለት መልመድ አለብን። ምክንያቱም ስንከፋ ራሱ የህይወት አንድ አካል መሆኑን ማወቅ አለባችሁ። አንዳንድ ጊዜ በሰዎች ህይወት ላይ ሁሌም ሳቅ አይደለም፣ ሁሌም ደግሞ ሀዘን ወይም መከራ አይደለም። ስለዚህ ሲከፋንም እንኳን ፈገግ ማለት መለማመድ አለብን የሚለውን ሐሳብ በግልጽ የሚያሳይ እጅግ በጣም አስተማሪ አረፍተ ነገር ነው። እናንተም ደጋግማችሁ እንደዚህ አይነት አረፍተ ነገሮችን ወይም እንደዚህ አይነት አባባሎችን በማንበብ የማንበብና የመጻፍ ችሎታችሁን በቀላሉ ማሳደግ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አራተኛው እናመራለን። አራተኛው ምን ይላል? አያችሁት? 3 ፊደል ነው። ምንም ይላል። በጣም አሪፍ። ያህል ይላል። ያህል በጣም አሪፍ። ልብህ ይላል። ንጹህ ቢሆንም ሰዎች ገጽታህን አይተው ይፈርዱብሃል ይላል። ይሄኛው ትንሽ ረዘም ይላል። ምናልባት ለጀማሪዎች ለማንበብ ሊከብዳችሁ ይችላል። ነገር ግን የፊደሎችን ድምፅ አሁንም ቢሆን በአግባቡ መጥራታችሁ እርግጠኞች መሆን አለባችሁ። እንዴት ነው ደግሞ የፊደል ድምፅ ምንጠራው ካላችሁ፣ ከዚህ በፊት በሰራው ቪዲዮ አለላችሁ፣ ወደ ኋላ ተመልሳችሁ ማየት ትችላላችሁ ማለት ነው። ውድ ቤተሰቦቼ አራተኛውን ቀጥታ አስረዳችኋለሁ ማለት ነው። ውድ ቤተሰቦቼ በደንብ እንድትረዱ ሐሳቡን ማወቅ አለባችሁ ምን ለማለት እንደፈለገ። እናንተ አሁን ምንም ያህል ልባችሁ ንጹህ ቢሆን ሰዎች ግን እናንተን የሚገምቱት ፊታችሁን ወይም ገጽታችሁን በማየት ነው ማለት ነው ውድ ቤተሰቦቼ። ስለዚህ ሰው ደግሞ ሁል ጊዜ ፊታችሁን እንደሚያይና በገጽታችሁ እንደሚገምታችሁ መረዳት አለባችሁ። ስለዚህ ገጽታችሁን አይተው ይፈርዱባችኋል ማለት ነው። እናንተ ማድረግ ያለባችሁ ግን የሰውን ገጽታ ብቻ በማየት ሳይሆን ቀርባችሁ ምን አይነት ሁኔታ ላይ እንዳለ መረዳት እንዳለባችሁና ከውጪ ፊቱን ብቻ ወይም ገጽታውን ብቻ አይታችሁ መፍረድ እንደሌለባችሁ የሚያሳይ ነው። ምክንያቱም ያ ሰው ምን አይነት ህይወት ላይ እንዳለ፣ ምን አይነት ነገር እያለፈ እንደሆነ፣ በምን አይነት ሁኔታ ውስጥ እያለፈ እንደሆነ በገጽታ ብቻ መረዳት አትችሉም። ስለዚህ ያንን ሰው ቀርባችሁ ማወቅና ቀርባችሁ መረዳት እንዳለባችሁ፣ ከውጭ ሆናችሁ መፍረድ እንደሌለባችሁ የሚያሳይ እጅግ በጣም አስደናቂ አረፍተ ነገር ነው ማለት ነው ውድ ቤተሰቦቼ። አምስተኛውን ላንብብላችሁ። ደግ ይላል። ልቦች
ውብ ከውብ ይላል ፊቶች ፊቶች እጅጉን ይበልጣሉ ይላል። ምን ማለት ነው ካላችሁ ከላይ ካለው ጋር የተወሰነ ይመሳሰላል ከአራተኛው ጋር ማለት ነው። ቤተሰቦቼ ደግ ልቦች ከውብ ፊቶች እጅጉን ይበልጣሉ ይላል። ይህ አረፍተ ነገር ስለምንድን ነው የሚያወራው ካላችሁ በጣም በቀላሉ ላስረዳችሁ። አንዳንድ ጊዜ ደግ ልቦች ከውብ ፊቶች እንደሚበልጡ ማወቅ አለብን። ምክንያቱም ሰው ፊቱ ውብ ሊሆን ይችላል፣ ነገር ግን ውስጡ ተንኮል ከሞላበት ወይም መልካም ነገር ውስጡ ላይ ከሌለ ከዛ ሰው ይልቅ ደግ ልቦች እጅጉን ይበልጣሉ። ፊታቸው ባያምር እንኳን ማለት ገጽታቸው ለማየት ሳቢ ባይሆን እንኳን ልባቸው ግን ደግ መሆኑ እጅግ በጣም የተሻለ ነው። እናንተም ፊት ብቻ ወይም ገጽታ ብቻ በማየት ሳይሆን ልባቸውን በማየት ወይም ውብ ልብ እንዳላቸው ወይም እንደሌላቸው በማረጋገጥ መቅረብ እንዳለባችሁ የሚያሳይ አባባል ነው። ለዛ ነው ደግ ልቦች ከውብ ፊቶች እጅጉን ይበልጣሉ የሚለውን አረፍተ ነገር ያመጣሁላችሁ ማለት ነው። ስለዚህ ከገጽታ ጋር ሳይሆን ከልብ ጋር ያለው ነገር ነው የሚዘልቀው። አንድ ሰው እናንተን በገጽታችሁ ብቻ ከወደደ ያ ፍቅር ዘላቂ አይሆንም። ነገር ግን ልባችሁን ወይም ደግ ልብ ኖሯችሁ ከተወደዳችሁ እስከ መጨረሻው ዘላቂ የሆነ መዋደድ እንደሚኖርና ወዳጅነት እንደሚኖር ያሳያል ማለት ነው ውድ ቤተሰቦቼ። ስለዚህ እናንተም በየቀኑ መስራት ያለባችሁ ልባችሁ ላይ እንጂ ፊታችሁ ላይ ብቻ መሆን የለባችሁም ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ሳጠቃልልላችሁ ዛሬ ያየነው ምንድነው ካላችሁ እንዴት የተለያዩ አረፍተ ነገሮችን መመስረት እንችላለን፣ እንዲሁም እንዴት የተለያዩ አባባሎችን በቀላሉ ማንበብ እንችላለን የሚለውን ሐሳብ በጥልቀት አይተናል ማለት ነው ውድ ቤተሰቦቼ። ስለዚህ እናንተም የራሳችሁን የተለያየ አረፍተ ነገሮችን በዚህ ምሳሌ መሰረት እየመሰረታችሁ የማንበብና የመጻፍ ችሎታችሁን በቀላሉ ማሳደግ ትችላላችሁ ማለት ነው ውድ ቤተሰቦቼ። እጅግ በጣም ጠቃሚ ቪዲዮ ስለሆነ ደጋግማችሁ እንድታዩ እመክራችኋለሁኝ። ይህንን ይመስል ነበር የዛሬው ቪዲዮአችን። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ በማድረግ የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉም ያሉ ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምታዩት እንደዚህ አይነት እጅግ በጣም ቆንጆና አስተማሪ የሆነ ቪዲዮ በቀጥታ እንዲደርሳችሁ ከፈለጋችሁ ሰብስክራይብ የምትሏን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። እኛንም ደግሞ ሌላ አሪፍ ቪዲዮ ይዘን እንድንመጣ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን ይሁን። የእናንተ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እኛን እጅጉን ያበረታታናል ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆነውን የእንግሊዝኛ፣ የአማርኛ፣ የኦሮምኛ እና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ ከኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ ስትፈልጉ ከነርሱ ጋር በጋራ ወይም በግሩፕ መማር ትችላላችሁ። ያለበለዚያ ደግሞ ብቻችሁን በግልም መማር ትችላላችሁ ማለት ነው ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም ወይም ይህንን እድል ለማግኘት የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት
ስልካችንን ሴቭ አድርጋችሁ በዛ ስልክ ቁጥር ሃይ በማለት እኛን ኮንታክት ማድረግ የምትችሉ መሆኑንና ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን ካለማወቅ ወደ ማወቅ፣ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ እናመጣችኋለን ማለት ነው ውድ ቤተሰቦቼ። እስከ መጨረሻው አብራችሁ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።